ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። I said tell me والله በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ይሄን እንድንክድ እንድንረሳ እንድንሳደብ ይፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባል ሰራዊት የቀበረው የሰለሞን ሰራዊት ነው። አሳልፈን እንዳንሰጥ፣ አሳልፈን አንሰጥ። ያሁኖቹ ባንዶች ግን በርካታ ደጋፊ አፍርተዋል። በመንደር አስተሳሰብ፣ በጥቅም፣ በዘረኝነት፣ በኮራፕትድ አመራር በርካታ ደጋፊዎች አግኝተዋል። እነዚህ ሰዎች ጸረ አማራ ጸረ ኢትዮጵያ ናቸው። የአገርን ሉዓላዊነት ለባዕድ አሳልፈው የሚሰጡ ናቸው። ይሄ ነው የሚባል የአማራን ህዝብ ጥያቄ የሚመልስ ፕሮግራምም ይሁን ስትራቴጂ የላቸውም፣ ስብዕናውም የላቸውም፣ አቅሙም የላቸውም ብለን በየመድረኩ ተናግረናል። አቅም አለመኖራቸው እየታየ ነው ያለው። የራሳቸውን ህዝብ የሚበሉ ሆነዋል። የባንዳነታቸው መገለጫ ከግብጽ ከኤርትራ ከጽንፈኛው ጁንታ ጋር በጋራ ተወያይተው የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ ንውጋት ብለው በ10 ጣታቸው ፈርመዋል። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ ይህ ኃይል ባንዳ ነው። ፔሬድ ባንዳው ማን ነው? የኔም ወንድም ያንተም ወንድም የኔ እህት ልጅ የምናምን ዋቴቨር ነው። ወደ ስጋ ከመጣ ነው። ግን ደግሞ ያንተም የኔም የሷም ጠላት ነው። ለዚህ ነው ይሄ መንግስት ባህሪ የለውም። የምሬን እኮ ነው። ዝንጀሮ ምንድነው ከሰው ልጅ ጋር የሚመሳሰል የሚባለው? ዝንጀሮ ጦጣ ምናምን ከሰው ጭንቅላት ጋር ትንሽ ተመሳሳይነት ያለው ማሰብ የሚችሉ ምናምን የሚባሉት እነሱ እንኳን የትላንት ነገራቸው ይራሳሉ፣ ያስታውሳሉ። ዝንጀሮ ወዳጁን ያውቃል። ወዳጅና ጠላት ያውቃል። ሰው እንኳን ይለያል። ዝንጀሮ ሰው ትላንት የሆነ አባሮኛል፣ አሳዶኛል፣ ይሄ ኃይለኛ ነው፣ ይሄ የዋህ ነው፣ ህፃን ይደፍራል። ህፃን ማለት በቀላል መድፈር ማለት ህፃን ሊወስድ ይችላል እንደዚህ እንትን አድርጎ፣ ወይም ህፃን እያለ የሆነ ነገር ሊቀማ ይችላል። ትልቅ ሰው ከሆነ ግን ትልቅ ሰው ይፈራል፣ ያገናዝባል ማለት ነው። እነዚህ ሰዎች አያገናዝቡ። ከነሱ ጭንቅላት በታች ነው ያላቸው፣ ከነሱ በታች። ጀግናው የኤርትራ ሰራዊት እያለ እንዲህ እያለ ያወዛወዘ የተናገረ ሰውዬ እነዚህ ሰዎች ባንዳ ናቸው ይላል። እነዚህ ሰዎች ባንዳ ናቸውና ጁንታው ይላል፣ ጽንፈኛው ጁንታው ይላል። አሁን በሱ አንደበት አሁን ይሄ ቋንቋ እኮ የለም እኮ። አንደኛ የፕሪቶሪያ ሰላም ስምምነት የሚባል ነበር የዛሬ አድርገውና ይሄ ፕሮቮኬሽን ይቅር፣ ይሄ በሚዲያ የሚደረግ ፕሮፓጋንዳ የጥላቻ ቋንቋ ምናምን ይቅር ተብሎ ፕሪቶሪያ ግጥም አድርጎ የተፈራረሙ ሰዎች ነበሩ። የዛሬ አድርጎ ድርምስምስ አድርጎ አበላሹት እንጂ እና በሱ ቤት ኤርትራ ጀግናው የኤርትራ ሰራዊት በእውነት ከኢታማዦር ሹሙ ጀምሮ የኛ ምናምን ያደረጉልን ምናምን ጠላትን አብረን እንዳርክ ስለነበረ ሰውዬ አሁን መጥቶ አማራ ፋኖ ከሻዕቢያ ጋር ይሰራል ይላል። ይሄም የተላላኪ ነው፣ የግብጽ ተላላኪ ነው፣ ምናምን ተላላኪ ነው ይላል።
የሉዓላዊነቱን የኢትዮጵያ ሉዓላዊነትን ጥሶ ይላል። ይሄ የኢትዮጵያ ሉዓላዊነት የገነባ ነበር ያኔ ጀግናው ኤርትራ ሰራዊት እያለ የነበረው የገነባ ነበር እና የኢትዮጵያ ህዝብ ነው ምን አማራጭ አለኝ በቃ ፓርቲ እንዳይኖረኝ ሰባብሮኝ ብሔር ከብሔር አጣልቶ ሶሻል ፋብሪካን ተበጣጥሶ ሁሉም እንደማይገናኝ አድርጎ ሁሉም ተበጣጥሶ ሁሉም ከማዶ ብቻ በቲክቶክ እና በዩቲዩብ ብቻ የሚገናኝ ህዝብ ፈጥሮ ነው እንጂ ያየው ይመስለኛል ዝም ብሎ ማለት ምን አይነት መንግስት ምን አይነት ወታደራዊ አዛዦች ምን አይነት ሰዎች ያስተዳድሯት እንዳለ ኢትዮጵያ ይሄ ሰው በህግ የሚጠየቅ ነው ለወደፊቱ በህግ ከሚጠየቁት በጣም ትልልቅ አሳዎች እሱ አንዱ እሱ በኤርትራ በኩል ሄዶ ስለዘመተ አይደለም እሱ ሌላ ጉዳይ ነው የፈጸመው ወንጀል አለ ትግራይ ውስጥ የፈጸመው ዘረፋ አለ ግድያዎች አሉ